ሰላም ጤና ይስጥልኝ ወደ ተከታታዮቼ ይህ ቀይ ቡቃያ ክፍል 25 ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ መሆን አትርሱ። መልካም ቆይታ ይሁንላችሁ። የኤልካን እናት የበሩት ጠባቂ በማለት ደህንነት ተቋም ከምትገኘው መምህር ፊዳል ጋር እንድትገናኝና ዜሌንን እንድትመልስላት ነገረችው። ብዙም ሳይቆይ መምህር ፌሌዳን የተባለችው ሴት ዜሌንን ይዛ ለመሄድ በቦታው ደረሰች። በዚህ ጊዜ ዲጂ ሁኔታውን ለማስቆም በፍጥነት ወደ እሷ በመጠጋት ልጅቷን አስቀድማ ይቅርታ እንዳለቻት ገለጸችላት። እንዲሁም ዜሌን እንዳትቀጣት አጥብቃ ለመነቻት። ሆኖም መምህር ፌሌዳን የዲጂን ይቅርታና ልመና ወደ ጎን በመተው ምንም ሳታዘን የምታለቅሰውን ዜሌንን በጭካኔ ይዛት ሄደች። በሌላ ስፍራ ደግሞ ኤልካን ካዲን ለእራት ይዞት ወጥቶ የነበረ ቢሆንም ሁለቱም በድጋሚ በዲጂ ጉዳይ ምክንያት ተከራክረው ተቀያየሙ። ካዲ ለኤልካን እንደነገረው ከሆነ ከዲጂ ጋር ያለው ፍቺ እንደተጠናቀቀ ከእሷ ጋር ከመኖሪያ ቤቱ ይዟት እንደሚሄድ ገለጸለት። ነገር ግን ኤልካን ዲጂ እንድትሄድ ፍላጎት አልነበረውም። በዚህም ምክንያት ኤልካን ካዲ ከመኖሪያ ቤቱ ውስጥ እዚያው ቀርቶ እንዲሰራ ለማሳመን ሞከረ። ለዚህም የፈለገውን ያህል የደሞዝ ክፍያ ለመክፈል ዝግጁ እንደሆነም ገለጸለት። ሆኖም ካዲ የእሱን ገንዘብ መቀበል ተገቢ እንዳልሆነ በማሰብ የቀረበለትን ጥያቄ ውድቅ አደረገው። ኤልካን በመቀጠልም እሱ ቀድሞውኑ በመኖሪያ ቤቱ ውስጥ በምቾት እየኖረ መሆኑን በመጥቀስ ተጨማሪ ችግር እንዳይፈጥር በልመና መልክ ጠየቀው። ይህ ሁኔታ ግን ካዲን ግራ አጋብቶታል። ኤልካን በካዲ ላይ ያለውን ንቀትና ቅሬታ በግልጽ ማሳየት ጀምሯል። ካዲ እንዴት ባለ ሁኔታ ችግር እንደፈጠረ መጠየቅ ሲጀምር ኤልካን የካዲን ውለታ ቢስነት ያናደደው በቁጭት ይናገር ነበር። ወደ ኢስታንቡል ከመጣ ገና ጥቂት ጊዜው ብቻ ሆኖ ሳለ ሁሉንም ነገር ሙሉ በሙሉ እንደሚቆጣጠርና እንደሚያውቅ አድርጎ ማሰቡን አጥብቆ ይቃወማል። ነገሩ በዚህ ብቻ አያበቃም። ኤልካን ንግግሩን በመቀጠል ዲጂ በራሷ ጥረትና አቅም ብቻ ማንኛውንም ነገር ማሳካትና መወጣት እንደምትችል አድርጋ እንድታስብና እንድታምን ያደረጋት፣ እንዲሁም በየአቅጣጫውና በየመስኩ እሷን በእሱ ላይ እንድትነሳሳ ያደረገው ካዲ ራሱ እንደሆነና እነዚህን ሀሳቦች በአእምሮዋ ውስጥ የዘራው እሱ መሆኑን በቀጥታ ይከሰዋል። ካዲ ግን ይህንን ክስ በፍጹም አይቀበለው። የዲጂ ከእሱ መራቅና መለየት በእሱ ምክንያት የመጣ አለመሆኑን በቁጣ ይመልሳል። በዚህ ጊዜ ኤልካን ነገሩ የራሱ የካዲ ጥፋት እንደሆነና አለመሆኑን መልሶ ሲጠይቀው ካዲ ምንም አይነት ማመንታት በሌለበት ሙሉ በሙሉ በራስ መተማመን ስሜት በጽናት ጥፋቱ የራሱ የኤልካን መሆኑን በግልጽ በመናገር ይመልስለታል። በዚያው ምሽት ቡኪ ወደ ዲጂ ለመቅረብ አመቺ አጋጣሚ አገኘች። ወደ እሷ በመጠጋት በዚያን ምሽት በቪላው ውስጥ ለሚካሄደው የበጎ አድራጎት ራት ግብዣ ጥሪ ያቀረበችላት። መጀመሪያ ላይ ዲጂ ግብዣውን ለመቀበል ፈቃደኛ አልነበረችም። ነገር ግን ቡኪ እጇን በፍቅር ይዛ እጅግ ከልብ እንደምታስብላት በማስመሰል አባበለቻት። በተጨማሪም በዝግጅቱ ላይ አንድ ታዋቂ ጋዜጠኛ እንደሚገኝ በመጥቀስ ዲጂ የራሷን ታሪክ እንድታካፍልና በዚህም በእሷ ሁኔታ ውስጥ ወድቀው በመከራ ላይ ለሚገኙ ሌሎች ሴቶች ድምጽ እንድትሆንና እንድትረዳቸው እንደምትመኝ ነገረቻት። በቡኪ ንግግር ልቧ የተነካው ባለደግ ልቧ ዲጂ በመጨረሻ በሐሳቡ ተስማምታ ግብዣውን ተቀበለች። ዲጂ ለእሷ ተብሎ የተዘጋጀ ወጥመድ እንደሆነ ጨርሶ ሳይገባት ቀረ። ዲጂ ከቡኪ አጠገብ ከተቀመጠች በኋላ ጋዜጠኛዋ ጠንከር ያሉ ጥያቄዎችን በመሰንዘር ምርመራ ጀመረች። ጋዜጠኛዋ እህቷ ራሷን አንቃ ስለ መግደሏ እውነቱን ለመጠየቅ ሞከረች። ዲጂም ነገሩ እውነት መሆኑን አረጋገጠችላት። ሆኖም ግን ጋዜጠኛዋ በድብቅ ተንቀሳቃሽ ካሜራ ውይይቱን እየቀረጸች በሐሰት የሐዘኔታ ስሜት ታሳይ ነበር። በመቀጠልም ጋዜጠኛዋ ይፋዊ መዝገቦች በመጠራጠር ጥያቄ ማንሳት ጀመረች። ዳሪያ የሞት ማረጋገጫ ምንም አይነት የሰነድ ማስረጃ አለመኖሩን ጠቆመች። ጋዜጠኛዋ በግምት ማውራትም ቀጥላ ዳሪያ ጨርሶ እንዳልሞተች እንደምታስብና ግን ከአንድ እረኛ ጋር ዝም ብላ ኮብልላ እንደጠፋች ጭምር ገለጸች። ዲጂ ግን በበኩሏ እህቷ በህይወት እንድትኖር አጥብቃ እየተመኘች፣ ነገር ግን ጋዜጠኛዋ ዲጂ ገና የ6 ዓመት ልጅ እያለች እህቷ ራሷን ስታጠፋ በገዛ አይኗ እንደተመለከተች በመግለጽ ጥያቄዋን በጽናት ተቀጥላለች። ነገር ግን በወቅቱ እድሜዋ በጣም ትንሽ በመሆኑ ያ ትዝታ ከ6 ዓመት ልጅነት ምናብ የመነጨ ሊሆን እንደሚችል በመጥቀስ ሌላኛዋ ሴት ሀሳቧን ትቃወማለች። በተጨማሪም ማንም ሰው ቢሆን የወረደችና ስሟ የጠፋ አያት እንዲኖረው ያንን ውርደት በቀላሉ ለመቀበል እንደማይፈልግ ትገልጻለች። ዲጂ ግን ንግግሯን ወዲያውኑ በማቋረጥ እህቷ ምንም አይነት አሳፋሪ ነገር እንዳልፈጸመችና በእርግጥ ራሷን እንዳጠፋች ትከራከራለች። ይሁን እንጂ ጋዜጠኛዋ ነገሩን ይበልጥ በመጫን የዲጂ ታሪክ እውነት ከሆነ ወንድሞቿ ለምን ያንን ሞት ለፖሊስ ሪፖርት አላደረጉምና ለምን እንደደበቁት በጥልቀት ትጠይቃለች። ጋዜጠኛዋ የውሸት ማንነቷንም በመተው ጭራሽ እውነተኛ ዓላማዋን ይፋ አደረገች።
እነሱንም ከጥርጣሬ ነፃ ለማውጣት ሲሉ ዳሪያ ተንከራታ ለሞት መዳረጓን በመዋሸት እንደገለጹ ተናገረች። ነገር ግን ዲጄ ስለ እህቷ ሞት የተናገረችው ነገር ውሸት እንዳልሆነና የተከሰተውን ነገር ሁሉ በገዛ አይኗ እንደተመለከተች አጥብቃ መናገር ብቻ ነበር የቻለችው። ጋዜጠኛዋ ይህ ንግግር ዲጄን በጥልቀት በሐዘንና ትካዜ ውስጥ ከተታት። የተደረገው ቃለ መጠይቅ ተራ ውይይት ሳይሆን በኤልካን እናትና በቡኪ አማካኝነት በጥንቃቄ የተዘጋጀ ወጥመድ መሆኑን ወዲያውም ትገነዘባለች። ጋዜጠኛዋ የዲጄን ታሪክ እንደማታመንና የተቀረጸውንም ተንቀሳቃሽ ምስል በሚቀጥለው ቀን ለሕዝብ ይፋ እንደምታደርግ በመግለጽ ማስፈራራት ጀመረች። በመጨረሻም ዲጄ ይህንን ሙሉ ታሪክ የፈጠረችውና ያቀነባበረችው ኤልካንን በጋብቻ ለመጠቅለል ብቻ እንደሆነ በሐሰት ከሰሰቻት። ዲጄ የቀረበባትን ክስና ወቀሳ አጥብቃ አስተባበለች። እህቷ በእርግጥ መሞቷን በጽኑም በመግለጽ ጋዜጠኛዋ ንግግሯን እንድታቆም በእንባ ተማጸነቻት። ሆኖም ግን በዚያ በምግብ ጠረጴዛ ዙሪያ ከተቀመጡ ሰዎች መካከል ለአንድም እንኳን ተከላክሎ የተናገረላት ወይም ከጎኗ የቆመ አልነበረም። በዚህ የተነሳ በከፍተኛ ሁኔታ ልቧ ተሰብሮና እንባ እየተናነቃት ከተቀመጠችበት ተነስታ ያንን የነበረችበትን የግብዣ ስፍራ ጥላ በመውጣት ጥላቻዋንና ብስጭቷን ገለጸች። በሌላ በኩል ከሬስቶራንቱ ውጭ ባለው ስፍራ ኤልካን እና ካዲ እርስ በእርሳቸው በከፍተኛ ሁኔታ ይከራከሩና ይጣሉ ነበር። ካዲ ኤልካን ህይወቱን ሙሉ በቤተሰቡ ቁጥጥር ስር እንዲውል በመፍቀዱና አሁን ደግሞ በጥሩ ስራ ስም ሌሎችን ለመቆጣጠር በመሞከሩ እያሾፈበትና እየተሳለቀበት ይወቅሰው ጀመር። ኤልካን ግን በካዲ አጉል ንግግር ምክንያት በሌለው ከንቱ ክስ ግራ በመጋባት ምን ለማለት እንደፈለገ ሳይገባው በንዴት ይመለከተው ነበር። ኤልካን ለካዲ ተገቢውን ክብር እንዲሰጠውና ራሱን እንዲያውቅ በቁጣ ያስጠነቅቀው። ነገር ግን ካዲ በነገሩ ሳይበገር ኤልካን መጀመሪያውን ቢሆን ለእሱ ምንም አይነት ክብር ሰጥቶት እንደማያውቅ በመግለጽ ይመልስለታል። በዚህም ምክንያት እሱስ ቢሆን ለምን ሊያከብረው እንደሚችል ይጠይቃል። በዚህ መሃል በአቅራቢያቸው የነበረ ፌይማን ከዛፍ ጀርባ ተደብቆ በንቃትና በትኩረት ይከታተላቸው ነበር። ነገሩን አክሮ መሟገት ስላልፈለገ ኤልካን ኮቱን ለብሶ ከአካባቢው ጥሎ ለመሄድ ይዘጋጃል። ሆኖም ግን ካዲ እውነቱን ሳያስረዳውና እንዲረዳው ሳያደርግ በቀላሉ ሊለቀው አልፈለገም። ካዲ የኤልካንን ቁጣና ብስጭት የመነጨው እሱ ዲጄን ያገባታል ከሚለው ሐሳብና ስጋት መሆኑን በመግለጽ እንደሚረዳ በግልጽ ይነግረዋል። ኤልካን ግን ይህንን ሲሰማ በጣም ተበሳጭቶ ካዲ የማይረባና ትርጉም የሌለው ወሬ ማውራቱን እንዲያቆም ይጮሃል። በመጨረሻም ካዲ ነገሩን እሱ እንዳሰበው የቅናት ጉዳይ እንዳልሆነና ሌላ ምክንያት እንዳለው በማስረዳት በቁርጠኝነት ይከራከራል። እሱ ለኤልካን እንደተናገረው ከሆነ እንደ ዲጄ አይነት ሴት ፈጽሞ የኤልካን ምርጫ ሆና አታውቅም። በመቀጠልም ኤልካን በሌሎች ዘንድ ተፈላጊ የመሆን ስሜት አጥብቆ እንደሚመኝና እንደሚፈልግ በመግለጽ ወነጀለው። ማለት ዲጄም ሆነች ሌላ ማንኛውም ሰው በእሱ ላይ ጥገኞች እንዲሆኑና የእውነት የሰውን የዕለት ተዕለት ህይወት ሙሉ በሙሉ ለመቆጣጠር እንደሚፈልግ ገለጸለት። ኤልካን ግን ይህንን ተደጋጋሚ ወሬና ስም ማጥፋት መስማት ስላልፈለገ ፊቱን አዙሮ ወዲያውን ጥሎት መራመድ ጀመረ። ልክ በዚያው ቅጽበት ዲጄ ወደ ካዲ ስልክ ደወለች። ካዲ ስልኩን አንስቶ የእሷን ስም በከፍተኛ ድምጽ ሲጠራ የሰማው ኤልካን በሄደበት እርምጃ ላይ ድንገት ደንግጦ ወዲያውኑ ቆም አለ። በዚያም ጊዜ ዲጄ በበኩሏ በነበራት የራት ግብዣ ላይ በደረሰባት ከፍተኛ ውርደትና በተዘነዘረባት የሐሰት ክሶች የተነሳ ሙሉ በሙሉ ልቧ ተሰብሮና ተጨንቃ ነበር። ዲጄ በዛ ቤት ውስጥ መቆየት እጅግ ስለመረራት ያንኑ ምሽት ጥላ ለመውጣት ወሰነች። እዚያው ከመቆየት ይልቅ ጎዳና ማደረን መርጣለች። በዚህም መሃል ኤልካን ካዲ ምን እንደተፈጠረ ጠየቀው። ካዲ ግን ሙሉ ታሪኩን አያውቅም ነበር። የሚያውቀው ነገር ቢኖር ዲጄ ያለማቋረጥ ስታለቅስ እንደነበረና ወዲያውኑ አካባቢውን ጥላ መሄድ መፈለጓን ብቻ ነበር። ካዲ ዲጄን ይዟት እንደሚሄድ ለኤልካን ነገረው። ሆኖም ኤልካን መንገዱን በመዝጋት ዲጄ አሁንም ህጋዊ ሚስቱ በመሆኗ ምክንያት እሷን ወደ የትኛውን ቦታ የመውሰድ ምንም አይነት መብት እንደሌለው አስጠነቀቀው። ካዲ በበኩሉ ዲጄ በሱ ቤት ውስጥ መኖር ፈጽሞ መቋቋም እንደማትችል በቁጣ መለሰለት። ካዲ ዲጄን ወደዚህ ከመጣች ጀምሮ ማለቂያ የሌለውን ባያፈሰስሽ እንደሆነ ለኤልካን አስታወሰው። እንዲሁም በእሷ ፊት ሌላ ሴት ማጨቱንም ጭምር ገለጸለት። በመቀጠልም ካዲ ኤልካን ዲጄን ማሰቃየቱን እንዲያቆምና እንዲለቃት አጥብቆ ለመነው። ነገር ግን ኤልካን ያደረገውን ነገር ሁሉ የዲጄን ህይወት ለመጠበቅ እንደነበረ አጥብቆ ተከራከረ። ካዲ ግን እሷን ደህንነቷን ጠብቆ ማቆየት የሚችለው የካዲና የዲጄ ጋብቻ ብቻ እንደሆነ ይህንንም ከማንም በላይ እሱ ራሱ ኤልካን አጥብቆ እንደሚያውቅ ነገረው። እነዚህ ቃላቶች ኤልካንን ወደ መጨረሻ የጭንቀት ጥግ ገፉት። በዚህም ምክንያት በከፍተኛ ተስፋ መቁረጥ የካዲን ራስ በእጆቹ ጨብጦ እሱ እንዲያዳምጠው እየለመነው ለሁለቱ ወገን አጥባቂ የሆነ መፍትሄ እንደሚያገኝ ማለለት።
ካዲ በኤልካን ላይ ትዕግስት አጥቶ ነበር። ራሱንም ልክ እንደ አባቱ ሌሎቹን ለመቆጣጠር የሚወድ መሆኑን በመግለጽ ያፌዝበት ጀመር። ይህ ንግግር ለኤልካን በፍጹም ሊሸከመውና ሊሰማው የማይችለው የመጨረሻ የልብ ስብራት ሆነ። ወዲያውኑ ኤልካን ወደ ኋላ በመመለስ ካዲ ምን እንዳለ በቁጣ ጠየቀው። ከዚያም የካዲ ሸሚዝ አንገቱ ጋር በኃይል ጨብጦ በመያዝ ንግግሩን በድጋሚ እንዲደግመው ተገዳደረው። በዚህ ጊዜ ካዲ ጨዋታውን በመቀጠል ኤልካንን የበለጠ ለማበሳጨትና ለማነሳሳት ሞከረ። ቁጣውና ንዴቱ የሚበርድለት ከሆነ ከፈለገ እንዲመታው ነገረው። ሆኖም ግን ኤልካን ወደ ልቡ በፍጥነት በመመለስ ካዲን ከራሱ ላይ ገፍትሮ አስወገደው። በመቀጠልም ካዲ ከእሱ ጋር ወደ መኖሪያ ቤቱ ይመለስ እንደሆነ ለመጨረሻ ጊዜ በቁጣ ቢጠይቀውም ካዲ ግን ወደዚያ ቤት ዳግመኛ እግሩ ከሚረግጥ መሞት እንደሚመርጥ በቁራጥነት ይመልስለታል። በዚህ መልስ ተስፋ የቆረጠውና በኃይለኛ ቁጣ የተሞላው ኤልካን ብቻውን ከዚያ ይሄዳል። በሌላ በኩል ዲጄ የጎዳና ላይ ድመቶችን የምታበላ በመምሰል ካዲን በውጭ ተጠብቀው ነበር። ሆኖም ግን እርሷ ከጠበቀችው ከካዲ ቀድሞ በመኪና የመጣው ኤልካን ነበር። ኤልካን ከመኪናው ወርዶ ወደ ዲጄ በመቅረብ ከሱ በስተጀርባ በሚስጥር ከካዲ ጋር አብረው ለመኮብለል በእርግጥ አቅዳ እንደነበረ በጥርጣሬና በቁጣ ይጠይቃታል። ዲጄ የደረሰባትን መከራና ስቃይ እሱ ጨርሶ እንደማያውቅና ምንም አይነት ፍንጭ እንዳልነበረው ትናገራለች። እሷ ነገሩን በዝርዝር ልታስረዳውና ልታብራራለት ስትሞክር ግን ኤልካን ንግግሯን ያቋርጣታል። በወቅቱ በችግርና በጭንቅ ውስጥ በነበረችበት ጊዜ ለእርዳታ ወደ እሱ ፈጽሞ እንዳልደወለችና ምንም ነገር እንዳልነገረችው በመጥቀስ ለምን ለእርዳታ እሱ ጋር እንዳልደወለች በቁጭት ይጠይቃታል። ዲጄ ግን ጉዳዩን የባሰ የሚያከብደውና ልቧን የሰበረው ዋናው ምክንያት ምን እንደሆነ ስሜታዊ ሆና ትገልጻለች። እሷን ሲያሰቃዩትና ሲበድሏት ሲያቆስሏት የነበሩት ሰዎች የእሱ እናትና የእሱ እጮኛ ሆነው ሳሉ እንዴት ከእሱ እርዳታ ልትጠይቅ እንደምትችል በሐዘን ጠይቀዋለች። ይህንንም እውነታ ካወቀች በኋላ በዚያ ግዙፍ መኖሪያ ቤት ውስጥ ከእንግዲህ ወዲህ ቦታ እንደሌላት ተረዳለች። ለዚህም ነው ሁሉንም ነገር ትታ ለመውጣት የወሰነችው። ቢሆንም ግን ኤልካን ሊመልሳት ፍትህ ሊሰጣት እንደሚፈልግ በመግለጽ ቃል ቢገባላትም ዲጄ ግን በእሱ ምክንያት ህይወቷ ቀድሞውኑ ወደ ቀውስ ውስጥ ስለገባ በዚህ ሐሳቡ እንዳይገፋበት ተማጸነችው። ላደረገላትም መልካም ነገር ሁሉ በልቧ ምስጋና ቢኖራትም በመካከላቸው ግን የማይታረቅ የኑሮ ደረጃና የተለያየ ዓለም እንዳለ ተረድታለች። በመሆኑ ለእሷ ይበልጥ ተስማሚው ሰው ካዲ እንደሆነም ታምናለች። ምናልባትም በሂደት በጊዜ ብዛት ከካዲ ጋር ያላትን ጋብቻ ወደ እውነተኛ ፍቅርና ትዳር ሊቀየር እንደሚችልም ታስባለች። ምክንያቱም ካዲና እሷ ከአንድ አይነት ማህበራዊ ዓለም የተቀዱና የሚግባቡ ሰዎች ናቸው። ዲጄ ከኤልካን ጋር በመካከላቸው ያለው የቤተሰብ ክብር ጉዳይ ውይይት ተደርጎበት ሙሉ በሙሉ እልባት ሊያገኝ የሚችለው በዚያ መንገድ ብቻ እንደሆነ በልበ ሙሉነትም ትናገራለች። ይህ ውሳኔ በመጨረሻ ለሁሉም ሰው እውነተኛ ደስታና ሰላምን ይዞ እንደሚመጣም ትገልጻለች። እሷ ይህንን የተስፋ ቃል ስትገልጽ ኤልካን በቃላቷ በጣም ከመነካቱ የተነሳ አይኖቹ በእንባ ይሞላሉ። ይሁን እንጂ እነሱ በዚህ ስሜታዊ ውይይት ውስጥ እያሉ ያላወቁትና ያልጠበቁት ትልቅ አደጋ ከጀርባቸው ያደባ ነበር። ፌማን አስቀድሞ በመካከላቸው የተያዘውን እቅድ ሙሉ በሙሉ በሚስጥር ደርሶበት ስለነበር በቅርብ ርቀት ይከታተላቸው ነበር። እሱ ካዲ የተባለው ሰው የእህቱ ባል እንዲሁም በፍጹም እንደማይፈልግና እንደማይፈቅድ በማሰብ በከፍተኛ ቁጣና የጥላቻ ስሜት ተሞልቷል። ፌማን ካዲን ከባለጸጋው ኤልካን ጋር ሲያነጻጽረው ከእሱ ምንም አይነት ቁሳዊ ጥቅምም ሆነ ክብር እንደማያገኝ ያውቃል። በዚህም ምክንያት ጥላቻው በርትቶ በጨለማ መንገድ ላይ በስተጀርባው የያዘውን ሽጉጥ አውጥቶ በቀጥታ ካዲ ላይ ይደቅንበታል። በትክክል በዚያው ቅጽበት ወጣቶቹ በፍቅርና በደስታ ፈገግታ እርስ በእርስ እየተያዩ ባሉበት ሰዓት ከጀርባው ቡኪ በቁጥቋጦ መካከል ሆና ሁኔታውን በድንጋጤ ትመለከት ነበር። ዲጄ ለኤልካን ሁሉንም ነገር ማብቃቱን ነገረችው። ከዚያም ቅጽበት ጀምሮ መንገዳቸው እንደሚለያይ የገለጸችለት። ኤልካን ግን ካለፈው ቀን ጀምሮ እንግዳ ነገር እየተሰማው እንደነበረ ተናገረ። ዲጄንም እንደጎዳትና በቅርቡ ካዲን ፍትሃዊ ባልሆነ መንገድም እንደያዘው ያውቅ ነበር። ነገር ግን ይህ የእሱ እውነተኛ ባህሪ አልነበረም። ለሆነ ሰው የልቡን መንገር አስፈልጎት ነበር። ከዚህ በላይ በውስጡ አምቆ ሊያስቀምጣቸው የማይችላቸው ነገሮችም ነበሩ። ዲጄ ሊናገር የሚፈልገው ማንኛውም ነገር እንዲናገር ፈቀደችለት። ነገር ግን ቀድሞ ውሳኔዋን እንደወሰነችና የራሷን መንገድ እንድትከተል መተው እንዳለበት ተናግራ ዲጄ ለመሄድ ፊቷን ስታዞር ኤልካን በከፍተኛ ስሜትና ቁጣ ውስጥ ሆኖ መሄድ እንደማትችል ይነግራታል። እሷ ግን በአቋሟ በመጽናት ለመሄድ ትነሳለች። እሱም በድጋሚ ዲጄ መሄድ አትችይም አልኩሽ በማለት በቁጣ ይጮሃል። በዚህ ጊዜ ፊቷን ወደ እሷ ዞራ ለምንድነው መሄድ የማልችለው ስትል በቁጭት ትጠይቀዋለች። በመጨረሻም ኤልካን
በከፍተኛ ስሜት ውስጥ ሆኖ ወደ እሷ ተጠግቶ ምክንያቱም እኔ በማለት ንግግሩን ይገታል። እስካሁን ድረስ ከቆያችሁ ስራዬን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ አበረታቱ። ስለምትከታተሉኝ አመሰግናለሁ። ቀጣይ ክፍል እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ቀጣይ ብላችሁ ብታሳውቁኝ ቀጣዩን ክፍል አዘጋጅቼ ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ።